የተወደዳችሁ ቅዱሳን በእያላችሁበት ከእግዚአብሔር አብ ከአባታችን ከጌታችንም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። የጸጋ መገቦት አገልግሎት የዩቲዩብ ቻናል ነው። ለዚህ የዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ፣ ሼር በማድረግ እንድትከታተሉኝ በጌታ ፍቅር ጠይቃለሁ። እስከ ፕሮግራም ፍጻሜ ድረስ አብራችሁን ቆዩ። ዛሬም እንደተለመደው በአጫጭርና በአዳዲስ ቪዲዮዎች ላይ ሐሳብና አስተያየታችንን እንሰጣለን። ወደ ቪዲዮ። እኔ ራሴ ሁሌ ጠይቃለሁ፣ ጌታ ሆይ እስቲ መጥቶ እዚህ የሚያገለግል አንድ አገልጋይ ምን ጋብዘው እላለሁ። እኛ ሁሌ የምንጨነቅበት ነው። ድሮን እንጋብዛለን፣ ታውቃላችሁ፣ ተመሳሳይ ትምህርት ያላቸው እንጋብዛለን። አሁን ግን ተመሳሳይ ሰው አጣን። ሁሌ ጊዜ ስጋታችን እስቲ እንትናን ብንጋብዘው ስንላለን። ኧረ ዴቭ እሱ ከመጣ ጭርገዳው አይቻልም ይለዋል። ትምህርቱ አንድ አይነት ነው ግን ይሰበስባል። እዚሁ ከትምህርቱ በፊት ሰብስቦ ነው የሚጀምረው ይለዋል። ይጨንቃል። እንትን ሐሳብ ወይ ትምህርታችሁ አንድ አይነት ተመሳሳይ ግን ልሳኑ ጩኸቱ ይለዋል። አሁን ያፈርስብኛል። መጥቼ በማህበር ላይ ሁሉም አትጩ እብድ ትሆናለህ፣ እብድ ነው የምትባለው ብዬ አስተምሬያለሁ። ያ ሰው ይመጣና ደግሞ ደህና አስተምሮ እያንዳንዱ መጮህ አለበት። እስቲ ያልጮኻችሁ ዛሬ አስጮካያችሁ ነው የሚሄደው፣ ያልጮኸ ዛሬ ትጮኻታለህ ካለ ያበላሽብናል፣ ጨነቀን። እውነት ለመጋበዝ ብዙ እናስባለን። አሁን መጨረሻ የወሰነው ምንድነው? በትምህርት በዶክትሪን ጉዳይ ሄዶ የሚያበላሽ ስለሆነ ያለው አገልጋይ ደግሞ የመጋበዝ ፍላጎት ስላለን በትዳር ጉዳይ የሚያስተምር ሰው ልንጋብዝ፣ በጮኝነት በትዳር ዙሪያ ምናምን። ሰላም፣ እንዴት ናችሁ? ደህና ናችሁ? እግዚአብሔር አምላክ የተባረከ ይሁን። ሰላምታችን ይድረሳችሁ በያላችሁበት። የመንጫጫት ሳምንት የመንጫጫት ያያችሁ አሁንም አድርሱለት። አሁንም አብሽ ቦርና ይህንን ቪዲዮ ላንተ ይድረስ ብሎ ልኮልሃል በሉት። ዳዊት ፋሲል ብዙ ነገሮች አሉት። ወደ ጠቅልዬ ወደዛ ጉዳይ ልግባና የሚስተካከሉ ነገሮችም እንዳሉት ሆነውና የምናገረው ነገር ከሰማኝ ይጠቀማል። ስለዚህ ምንድነው እዚህ ላይ እያለው እንደምትሰሙት ለኔ በቃ የሚመጥነኝ ልጋብዘው የሚችለው አገልጋይ የለም እያለ ነው። የለም በስነ ምግባር የታነጸ በእግዚአብሔር ዕውቀት የተሞላ እኔን ሊመጥነኝ የሚችል እኔ ጋር የሚስተካከል የለም እያለ ነው። ነግሬያቸዋለሁ። እሱ ጋር እነ ዘላለም ጌታቸው ጋር የቆዩ ሰዎች በግልጽ ነው የምናገረው። ይሄ የምናገረው መንፈሳዊ ነገር ነው የምናገረው። ሌላን አገልጋይ እንዳይቀበሉ አድርገው ነው የሚያበላሿችሁ ብያለሁ። ትዕቢተኛ አድርገው ነው የሚያበላሿችሁ። ራሳቸውን ነው እናንተ ላይ የሚሾሙት የሚገነቡባችሁ ብያቸዋለሁ። እሺ እንግዲህ ይህንን ቪዲዮ እንደሰማችሁት ነው። እኔ በዚህ ጉዳይ ለብዙ ጊዜ ግራ የምጋባበት ጉዳይ አለ። በቸርች ውስጥ በአንዳንድ ቸርቾች እና አንዳንድ አገልጋዮች ላይ ጥያቄ ያለኝ ራሴ ምንድነው የሆነ ቸርች ላይ መጋቢ ተደርገው የተሾሙ ወይም ደግሞ የዛ ቸርች ባለራዕይ ነኝ ብሎ የተቀመጠ አንድ ሰው በየሳምንቱ አገልጋይ እየጋበዘ በመድረኩ ላይ ማቆም አለበት ብዬ አላምንም። ምን ያገለግል፣ ዶክትሪኑ ምን ይሁን፣ ያ ሰው በምን አይነት መሰረት ላይ ይመስረት እንደሚገባ ሳናውቀው ሳንረዳ ዝም ብለን በየሳምንቱ አንዳንድ ሰዎች መጋቢ እንኳን መባል የሌለባቸው ሰዎች አሉ። አስመጋቢ ተብለው ሊጠሩ የሚገባቸው ሰዎች አሉ። ምክንያቱም ሁሉ ጊዜ በየሳምንቱ ኮንፈረንስ ያዘጋጃሉ። 3 ቀን ኮንፈረንሱን 3 ሰው የተለያየ ሰው ነው የሚያገለግለው። በየሳምንቱ እሑድ የተለያዩ ቸርቾች ላይ ያሉ ሰዎችን እየመጡ ነው እንዲመገቡ እንዲያስተምሩላቸው የሚያደርጉት። እነሱ የሚመግቡት የሌላቸው የሚያስተምሩት የሌላቸው እንደነኛ አይነት ሰዎች ለመንጋው ያልታመኑ ሰዎች ናቸው። የእግዚአብሔርን ቃልም እንደሚገባ ያልተረዱ ያላጠኑ ሰዎች ናቸው። የዳዊት ፋሲል ስጋት ይገባኛል። ጤናማውን መንገድ ደግሞ የዳዊት ፋሲል አካሄድ ነው ብዬ አምናለሁ። በቃ አንድ ሰው በመጀመሪያ ደረጃ ከማስተማሩ በፊት ጠንቅቆ ታምኖ የእግዚአብሔርን ቃል ማጥናት አለበት። በዘመን ከፋፍሎ ካጠና በኋላ ደግሞ ህዝቡን እንደሚገባ ሁለተኛ ጢሞቴዎስ መጽሐፍ ምዕራፍ 2 ቁጥር 15 ላይ እንደሚናገረው የእውነትን ቃል በትክክል ከፋፍለህ የምታጠና የማያሳፍርም ሰራተኛ ሆነ የተፈተነውን ራስን ለማቅረብ ተጋይሏል። ስለዚህ እኛም ደግሞ ጳውሎስም ለጢሞቴዎስ እንዳለው ለትምህርት ለማስተማር ለመምከርና ለትምህርት ተጠንቀቅ ይለዋል። ይህም ብታደርግ ራስንና የሚሰሙን ታድናለህ ይላል። ስለዚህ እኔ ያስተማርኩትን ትምህርት ወይም ደግሞ ብዙ ዘመን በትክክለኛው መሰረት ላይ ህዝቡን አንሻለው ብዬ ካመንኩኝ
በትክክለኛው መሰረት ላይ ያንን ህዝብ መስርቼዋለሁ ብዬ ካመንኩኝ ለምጋብዘውና ለሚመጣው አስተማሪ ትክክለኛ ጥናት አድርጌ ወይም ደግሞ ለህዝቡ ተጠንቅቄ ነው የምጋብዘው አገልጋይ የምጋብዘው ማለት ነው። ይሄ ነው ጤናማው መንገድ እንጂ 10 አይነት አገልጋይ እያመጡ መድረክ ላይ ማቆሙ በራሱ ጤናማነት አይደለም። ይሄ ለተሾምክበት ህዝብ አለመታመን ነው። ስለዚህ የዳዊት ፋሲል አካሄድ ወንድማችን እንዳለው እነ ማሙሻን ወይም ደግሞ አንድ ታዋቂ የወንጌላውያን ቤተክርስቲያናት ውስጥ ያሉ ትልልቅ አገልጋዮች አይመጥኑም ያንን መድረክ ሳይሆን እሱ ተረድቶት ትክክል ነው እውነት ነው ብሎ ያመነበትን ትምህርት እነሱ ካልተረዱት እነሱ ያንን እውነት ካልተረዱ እውነት ነው የዛ መድረክ ላይ ሲመጡ ያፈርሱታል ማለት ነው ያፈርሱታል። ስለዚህ ጤናማው እዛ ቸርች ላይ እንኳን ሌላ ሰው መድረክ ላይ ቆሞ ያገልግል ከተባለ እዛው ቸርች ውስጥ ተመሮ ያደገ መሆን አለበት። ከመሰረታዊ የመጽሐፍ ቅዱስ ትምህርት ጀምሮ ተምሮ አጥንቶ ያደገ መሆን አለበት ማገልገልም ካለበት እንጂ ዝም ብሎ ማንኛውም ሰው መጥቶ መድረኩ ላይ ማገልገል አለበት ብዬ አላምንም። እና ይሄ የሚያስፌዝ የሚያስቀልድ አይደለም። የእውነተኛ የታማኝ መጋቢ ባህሪ ነው እንጂ ይሄ እኔ ብቻ ነኝ ማገልገል አለብኝ፣ እኔ ብቻ ካልሰበኩ፣ እኔ ብቻ ካላገለገልኩ ከሚል አስተሳሰብ የመነጨ ንግግር አይመስለኝም። ይሄ ለህዝቡ ከመጠንቀቅ ለሚያገለግለው ህዝብ ከመጠንቀቅ ሐሳብ የተነሳ ይመስለኛል። ወንድማችን አርትሽ ቦረና ማላገጡን ወይም ደግሞ ማፌዙን አቁመህ ይህ ወንድማችን ለምንድነው እንዲህ ያለበት ምክንያቱ ብለህ መመርመር ያስፈልጋል። በሁለተኛ ደረጃ በየሳምንቱ አዳዲስ አገልጋዮች እየመጡ የሚቆሙበት መድረክ በራሱ ጤናማ አይደለም። ይሄ ሁልጊዜ በሰው አእምሮ ውስጥ የተለያየ ሐሳብ የተለያየ ትምህርት አንዱ ያስተማረውን ትምህርት ሌላው ያፈርሳል፣ አንዱ ያስተማረውን ትምህርት ሌላው ያፈርሳል። ስለዚህ ያ ህዝብ በአንድ መሰረት ላይ ተመስርቶ ጸንቶ አይቆምም ማለት ነው። ስለዚህ በትምህርት ንፋስ ለመወሰድ ህዝቡን እናጋለጠዋለን ማለት ነውና ይህን ሐሳብ ለመስጠት ነው። እስቲ የሚቀጥለውን ቪዲዮ ሰምተን እንመለስ። ለአስራታችሁ ታማኝ ከሆናችሁ መባ ጨምሩበት። የአስራት ኢንሹራንስ ነው፣ መባ ዘር ነው። ሁሌ ኢንሹራንስ ገብታችሁ ሴፍ ነው እንጂ የምትሆኑት ኤክስትራ ነገር ውስጥ አትገቡም። ግን አድ ሲድ አለት ጎ ኤክስትራ ማይል። ጌታ ይባረክ። ሌሎች ቁጭ ብለው ተሰብስበው ፈን እናርግ ሲሉ ሜታ ቤታችሁ ገብታችሁ ባይብላችሁን አንብቡ። ሊያስጥሏችሁ አይምጡ ጸላታችሁ። እሺ አትበሉ። ህጉ ያለው እዛ ላይ ነው፣ ስርዓቱ ያለው እዛ ላይ ነው፣ መንገዱ ያለው። እንደዚህ አይነት በየስብከቱ መሃል የሚለቀቁ ሐሳቦች ትንንሽ ሐሳቦች በጣም መርዝ ናቸው፣ የሰውን አእምሮ ያበላሻሉና መስተካከል አለባቸው። ምንድነው ስትል የሰማናት አስራት ኢንሹራንስ ነው፣ መባ ደግሞ ዘር ነው ስትል ሰምተናታል። አስራት ለሰው ልጅ የህይወት ኢንሹራንስ ሊሆን አይችልም በጭራሽ። በመሰረቱ ይሄ ፈጽሞ የተሳሳተ አስተምህሮ ነው። ደግሜ ሁልጊዜም በተለያየ ስፍራ ላይ አወራዋለሁ። ቸርች ገንዘብ እንደሚያስፈልጋት፣ አገልጋዮች ገንዘብ እንደሚያስፈልጋቸው፣ የትኛውም ቸርች፣ የትኛውም ቤተክርስቲያን፣ የትኛውም አገልግሎት ያለ ገንዘብ እንደማይገለገል የታወቀ ነው። ገንዘብ አስፈላጊ ነው። በሐዋርያው ጳውሎስም ዘመን፣ በሐዋርያቱም ዘመን፣ በብሉይ ኪዳንም ምዕመኖች ለእግዚአብሔር ቤት ገንዘብ ይሰጣሉ። ያው በብሉይ ኪዳን ግን ሕግ ተደርጎ ነው የተቀመጠው። አስራት ከ10 ግዴታ ነው፣ ከ110 ግዴታ ነው። ይሄን የማታደርጉ ከሆነ እንግዲህ የሕጉ እርግማን እንደሚያገኛችሁ ይናገራል። ዘዳግም 28 ላይ በግልጽ ያስቀምጠዋል። አሁን ግን አስራት የህይወታችን ኢንሹራንስ የህይወታችን ዋስትና ሊሆን አይችልም። አስራት የሚባል መርህ የሚባል መመሪያ በዚህ ዘመን የለም። ነገር ግን ስጦታ ለቸርች ወይም ደግሞ ለእግዚአብሔር ቤት ወይም ደግሞ ለአገልጋይ ስጦታ መስጠት የፍቅር መገለጫ ነው ብዬ አምናለሁ። ምክንያቱም አሁን በክርስቶስ ኢየሱስ በማመን ሁላችን የእግዚአብሔር ልጆች ነን። ሁላችን በክርስቶስ ኢየሱስ ሞትና ትንሣኤ አምነን የጸደቅንን የእግዚአብሔርን ትልቁን ስጦታ ከሁሉ በላይ የሆነውን ትልቁን ስጦታ ተቀብለናል። ይሄ ደግሞ በነፃ የተሰጠን የፍቅር ስጦታ ነው። የማን ስጦታ ነው? የእግዚአብሔር አብ ስጦታ። እኛን ስለወደደን አንድ ልጁን እስኪሰጥ ድረስ አፍቅሮናል አይደለ? ስለዚህ ልጁን ከመስጠት በላይ ምንም ከዚህ በላይ ፍቅር የለም። ስለዚህ አሁን አማኞች ስጦታ መስጠት አለባቸው። ለቸርች ከ110 አይደለም ከ150ውንም ቢሰጡ ከእግዚአብሔር የርስትን ብድራት እንደሚቀበሉ መጽሐፍ ቅዱስ ይናገራል። ነገር ግን የሚያደርጉት ነገር በሙሉ
ኩላሊታቸው ፌል እንዳያደርግ፣ በሽታ ይዟቸው ሆስፒታል እንዳይሄዱ፣ በቀዳዳ ኪሽ ገንዘባቸውን እንዳይጨምሩ፣ ይህን ካላደረግ እንዲደረግብሃል ከሚለው ነገር ተነስቶ ምንም አይነት ስጦታ መሰጠት የለበትም በቸርች ውስጥ። አንዳንድ ሰዎች እያስፈራሩ አስራት እንዲሰጡ ገንዘብ እንዲሰጡ ምዕመኖቹን ሲያስገድዱ እንመለከታለን። ልክ አሁን በወሬ መካከል ነው ያወራችሁ፣ ግን ከባድ የሆነ ንግግር ነው። አስራት ኢንሹራንስ ነው ብላ ነው የተናገረችው። ስለዚህ የክርስቶስ ኢየሱስ የመስቀሉ ስራ፣ የክርስቶስ ኢየሱስ ደም ታዲያ ምንድነው ስራው? ለኔ ህይወት ዋስትናዬ፣ ለኔ ህይወት ኢንሹራንስ ሊሆነኝ የሚገባው የክርስቶስ የመስቀሉ ስራ ሆኖ ሳለ እኔ የምሰጠው አስራት ሊሆን አይገባም። እኔ የምሰጠው ገንዘብ ከተሰጠኝ የተነሳ ወይም ደግሞ በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 8 ላይ እንደሚናገረው የጌታን ቸር ስጦታ አውቀዋልና እርሱ ሀብታም ሆኖ ሳለ እኛ በእርሱ ድነት ባለጠጎች እንድንሆን ስለኛ ድሃ ሆነ ይላል መስቀል ላይ። ስለዚህ ኢየሱስ ክርስቶስ ስለኔ ድሃ ሆኗል። ስለኔ በመስቀል ላይ ኃጢአት ሆኗል። ስለኔ በመስቀል ላይ ሁሉን ትቶልኛል። እሱ ሁሉን የተወልኝ እኔ ሁሉን እንዳገኝ ነው። ስለዚህ ምንድነው የማደርገው? በነፃ የተቀበልኩትን በነፃ ያገኘሁትን ህይወት እኔም ደግሞ ተቀብዬ ነውና ሰጪው አብ ነውና እኔም ደግሞ የአባቴ መልክ በእኔ ላይ ሊገለጥ ስለሚገባ እኔም ደግሞ መስጠት ባህሪዬ ሊሆን ይገባል። ማካፈል የህይወት ስርዓቴ ሊሆን ይገባል። ክርስቶስን በመምሰል በክርስቶስ ኢየሱስ በኩል እግዚአብሔርን በመምሰል ማድገው የአባቴን ባህሪ እየተካፈልኩ ስመጣ ነው። ስለዚህ መስጠት የህይወት ስርዓት ነው። በቃ ይሄ በሳምንት በወር አንዴ በሆነ ጊዜ አንድ እያጠራቀምኩ የምሰጠው ብቻ መሆን የለበትም። በቃ በተሰጠኝ ልክ የምሰጥ መሆን አለብኝ። በዚህ ልክ ግን የተረዳው መሆን አለብኝ። በክርስቶስ የመስቀል ስራ ሁሉም ነገር እንደተደረገልኝ እኔ ስለተቀበልኩ እንጂ የምሰጠው ለመቀበል አይደለም። ምክንያቱም ከዚህ በኋላ አብ የሚሰጠኝ ስጦታ የለም፣ ሁሉን ሰጥቶኛል። ክርስቶስን ሲሰጠን እንዲያው ሁሉን እንዴት አይሰጠንም ብሎ ሮሜ መጽሐፍ ምዕራፍ 8 ቁጥር 30 ጀምሮ ካነበብን እናገኛለን። ከክርስቶስ ጋር እንዲያው ሁሉን እንዴት አይሰጠንም ተብሏል። ስለዚህ የተቀበልኩት መንፈስ ራሱ ሁለተኛ ቆሮንቶስ 1 ከቁጥር 12 ጀምሮ ስታነቡት ከእግዚአብሔር የተሰጠንን እናውቅ ዘንድ ከእግዚአብሔር የሆነውን መንፈስ ተቀበልን ይላል። ከእግዚአብሔር የሆነውን መንፈስ የተቀበልነው መንፈስ ቅዱስ ከእግዚአብሔር አብ የተቀበልነውን ውድ ስጦታ ሊነግረን ሊያሳውቀን ነው። ስለዚህ ውድ ስጦታ ረስተን ሌላ ለመቀበል ማሰብ የለብንም። የተሰጠን ከበቂ በላይ ስለሆነ ከኛ አቅም በላይ የሆነ ስጦታ ስለተቀበልን ለተቀበልነው ስጦታ ግን ምላሽ እኛም ደግሞ የአባታችንን ባህሪ እንገልጣለን በመስጠት በመስጠት ውስጥ የሚገለጥ ህይወት ስላለ፣ በመስጠት ውስጥ የሚበዛ ህይወት ስላለ፣ በመስጠት ውስጥ የወንጌል አገልግሎት ስለሚሰፋ ስለሚበዛ መስጠት የህይወታችን ስርዓት ሊሆን ይገባል። አይደለ? የድህነታቸው ጥልቀት የልግስናቸውን ባለጠግነት አብዝቶታል ይላል ጳውሎስ ሁለተኛ ቆሮንቶስ 8:1 ላይ። ከዚህ ቸር ስራ እንሳተፍ ብለው በብዙ ልመና ይለምኑናል አለ። ወንጌል የገባው ሰው ለምኖ ይሰጣል። ለምን? አስቀድሞ ለእኛና ለኢየሱስ ለእኛና ለጌታ ራሳቸውን ሰጡ ስላለ። ስለዚህ በመጀመሪያ የመስቀል ወንጌል ሲገባው ነው ሰው ራሱን ህይወቱን ለአገልጋዩም ለክርስቶስም የሚሰጠው። አንደኛ አገልጋዩ ታምኖ ይህን ሰው ከአሮጌው አዳም ሊያላቀቀው ይገባል። እውነተኛውን ወንጌል በመመስከር ከዚህ ዓለም ነገር ሊያላቀቀው ይገባል። ከዚህ ዓለም ነገር ካላቀቀው አንደኛ ለጌታ ይሆናል፣ ለጌታ የሆነ ደግሞ ለአገልጋዩም ይሆናል ማለት ነው። ስለዚህ በዚህ መንገድ ነው የእውነትን ወንጌል ማገልገል ያለብን እንጂ አስራት እያልን ያልሰጠው ሌባ እያልነው ከስጋዊ ነገር የተነሳ ከድካም የተነሳ በተለያየ መንገድ በተለያየ ሁኔታ ሰው ላይ ሰጥ ይችላል። በዚህ ምክንያት ደግሞ ተኮንኖ ያ ኩነኔ ደግሞ በዲያብሎስ እስረኛ ሆኖ እንዲኖር እንዳያደርገው መጠንቀቅ አለብን። ኩነኔ አማኞችን ከእግዚአብሔር እቅፍ የሚያወጣበት ነው። የዲያብሎስ ወጥመዱ ነው አይደል? እየኮነነ ስለዚህ አእምሯችን ሊከሰን ሊኮንንን አይገባም በጭራሽ። ምክንያቱም ኩነኔ በእግዚአብሔር ፊት በቦልድነስ በልጅነት መንፈስ በድፍረት እንዳንቆም ስለሚያደርገን ማለት ነው። ስለዚህ ይሄ ፈጽሞ የተሳሳተ አጋንንታዊ አስተምሮ ነው። አጋንንታዊ የምንለው የክርስቶስን መስቀል ማዕከል ያላደረገ የክርስቶስን የመስቀልን ስራ ማዕከል ያላደረገ የትኛውም ትምህርት ከአጋንንት ስለሆነ ማለት ነው። እኛ ትምህርትን የምንመዝንበት መመዘኛችን መስቀል ነው። የክርስቶስ የመስቀሉ ስራ ነው። ከዛ ተነስተን ነው ሁሉንም ነገር ፍቺ ልንሰጠው የሚገባው። ሁሉንም ጸሎታችን ከመስቀሉ የመነጨ መሆን አለበት። ትምህርታችን ከመስቀሉ የመነጨ መሆን አለበት። ስጦታችን ከመስቀሉ የተነሳ መሆን አለበት። ሁሉም ነገር ከክርስቶስ መስቀል የጀመረ ሊሆን ይገባል። የኛም ህይወት የሚጀምረው እዛ ጋር ስለሆነ ማለት ነው። ስለዚህ በዚህ ምክንያት አንዳንድ አማኞች ግራ እንዳትጋቡ፣ በዲያብሎስ ወጥመድ እንዳትያዙ ይህንን እውነት ልትረዱ ያስፈልጋል ብዬ
አምናለሁ። ታቦት የመድኃኔዓለም ብቻ ነው ወይም የእግዚአብሔር ብቻ ነው። አሁን የማርያም ጽላት፣ የሚካኤል ጽላት፣ የገብርኤል ጽላት፣ የተክለ ሃይማኖት በጥቅሉ የሰማዕታት፣ የመላእክት፣ የጻድቃን፣ የእመቤታችን ጽሌ ስንል ምን ማለታችን ነው? የማርያም ካልሆነች አይሆንም፣ የአርሴማ ካልሆነ አይሆንም ብሎ የሚሞግት ቄስ ነው ያለ ነው። ግን ምንድነው የማርያም ጽሌ ማለት ብንለው ማብራሪያ የለውም። አሁን የተቸገር ነው። ይኸውላችሁ ይሄ ስያሜ ነው፣ መታሰቢያ ነው። የማርያም ማለት የገብርኤል ማለት የጊዮርጊስ ማለት መታሰቢያ እንጂ ታቦት የመድኃኔዓለም ብቻ ነው ወይም የእግዚአብሔር ብቻ ነው። እየሰማችሁኝ ነው? የሚያድረው የእግዚአብሔር መለኮታዊ ኃይል ብቻ ነው። ቤተ ክርስቲያን ስንሰራ ይሄ ጊዮርጊስ ቤተ ክርስቲያን ነው፣ ይሄ ማርያም ቤተ ክርስቲያን ነው፣ ይሄ ሚካኤል ነው እንላለን። ማርያምን እንግዲህ እኚህን አባት እንደሰማችኋቸው ነውና አንዳንድ ጊዜ ማለት ግራ ሲገባቸው ምን እንደሚሉት የሚሉት ሲጠፋቸው አንዳንድ ለማስተካከል ለማቅናት የሚመስል አልሸሹም ዞር አሉ የሆነ አይነት ነገር ይናገራሉ። አሁን አባታችን ምንም የተለየ ያወሩት ነገር የለም። አንድ ነገር ጨንቋቸዋል። በቃ ማለት ከመጽሐፍ ቅዱስ እውነት ጋር አልታረቅ ያለ እውነት እንዳለ ግልጽ ነው። አይጥሉት ነገር ታቦት በኦርቶዶክስ ቤተክርስቲያን ውስጥ ከባድ የሆነ ነገር ነው አይደለ? በህዝቡ ዘንድ የሚፈራ ነገር ነውና አንዳንድ ነገሮችን ለማስተካከል እየሞከሩ ነው አባታችን። የማርያም የሚባል ታቦት የለም፣ የገብርኤል የሚባል ታቦት የለም፣ እንደዛ አይነት ነገር በንግግራቸው ይናገራሉ። ነገር ግን እንደ ኦርቶዶክስ ቤተክርስቲያን ግን የማርያም የገብርኤል የኡራኤል ተብሎ ተሰይመዋል። እሳቸው መድረክ ላይ እንደዚህ አይባልም እንደዚህ አይባልም ይበሉ እንጂ መሬት ላይ ያለው ነገር ግን የማርያም ታቦት አለ፣ የአርሴማ ታቦት አለ። እንዲያውም ሲናገሩ ከሰማችሁ ቢዝነስ አድርገውታል። አንዳንድ ቦታ ቤተክርስቲያን ሲታነጽ የማ ታቦት ይግባ ሲባል የእከሌ ታቦት ይግባ ሲባል አይሆንም። ለምን? እሱ ገንዘብ አያስገኝም። ብዙ ሰዎች ገንዘብ አይሰጡም ለሱ ታቦትና የሆነ ሰዎች ገንዘብ የሚሰጡት ለማን ነው? እንደና አርሴማ አይነት እንደ ማርያም አይነት ታቦት ከሆነ ቢዝነስ ይሰራበታል፣ ጥሩ ገቢ አለውና ስያሜው ራሱ የሚሰጠው አንዳንድ ስፍራ ላይ በቃ ገንዘብ ለማግኘት ጥቅም ለማግኘት ነው። እና አባታችን የማርያም ታቦት የለም የመድኃኔዓለም ነው ታቦት አሉና ታቦትስ በመሰረቱ በጸጋ ዘመን በአዲስ ኪዳን ዘመን ታቦትስ መጽሐፍ ቅዱሳዊ ነው ወይ? የመድኃኔዓለምስ ታቦት አለ ወይ? አሁን እግዚአብሔር ግዑዝ በሆነ ነገር ላይ ያድራል ወይ? እንግዲህ እሳቸው እንዳሉት የእግዚአብሔር መለኮታዊ ኃይል የሚያድርበት ነው ብለው ተናግረዋል መጨረሻ ላይ። አሁን እኮ መጽሐፍ ቅዱስ ሲናገር ቤተ መቅደስ የሰው ልጅ እንደሆነ ይናገራል። እግዚአብሔር መለኮታዊ ኃይሉ የሚያድረው በሰው ልጆች ላይ በሕያዋን ድንጋዮች ላይ ነው፣ በእኛ ላይ ነው እንጂ በግዑዝ ነገር ላይ እግዚአብሔር አያድርም። ስለዚህ ቤተክርስቲያኒቷ ለብዙ ዘመን ይዘው የመጣችው ስርዓት ነው። እንዲሁ ከመሬት ተነስታ ልትጥለው አትችልም። ስለዚህ አንዳንድ ነገሮች ላይ ማስተካከያ በማድረግ ነገሩን እውነት አስመስሎ በሰው አይምሮ እንዲቀጥል ለማድረግ የሚደረግ ሙከራ አለ። ይሄ ግን መጽሐፍ ቅዱሳዊ አይደለም፣ ፈጽሞ የተሳሳተ ነው። አውጥተው ቢጥሉት የተሻለ ነው። ያርፋሉ። ከብዙ ጥያቄ ይደናሉ። ዛሬ የማርያም የሚካኤል የገብርኤል ብለው ታቦቱን መሰየም ቢያቆሙ እንኳን የመድኃኔዓለም ብቻ ተብሎ ወይም ደግሞ የእግዚአብሔር ብቻ ተብሎ ታቦቱ ቢቀጥል እንኳን ነገም ጥያቄ ይነሳል። ስለዚህ ከተቻለ አንደኛውን ማስወገድ ይሻላል። ይሄን የማይጠቅመውን ስርዓት አስወግዶ በትክክለኛው በመጽሐፍ ቅዱሳዊ መሰረት አምልኮ ስርዓታቸውን ቢያርሙትና ቢያስተካክሉት ብዬ አስባለሁ። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። በሌላ ቪዲዮ እስክንገናኝ ድረስ በያላችሁበት የጌታ ኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። ሰላም ነው።